ኦሪት ዘፍጥረት ምዕራፍ 47 ዮሴፍም ገባ ለፈርዖንም ነገረው እንዲህ ብሎ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ እነርሱም እነሆ በጌሤም ምድር ናቸው ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው ፈርዖንም ወንድሞቹን ሥራችሁ ምንድር ነው አላቸው እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት ፈርዖንንም እንዲህ አሉት በምድር ልንቀመጥ በእንግድነት መጣን የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቶአልና አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትህና ወንድሞችህ መጥተውልሃል የግብፅ ምድር በፊትህ ናት በመልካሙ ምድር አባትህንና ወንድሞችህን አኑራቸው በጌሤም ምድር ይኑሩ ከእነርሱም ውስጥ እውቀት ያላቸውን ሰዎች ታውቅ እንደ ሆነ በእንስሶቼ ላይ አለቆች አድርጋቸው ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው ያዕቆብም ፈርዖንን ባረከው ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ያዕቆብም ፈርዖንን ባረከው ከፈርዖንም ፊት ወጣ ዮሴፍም አባቱንና ወንድሞቹን አኖረ ፈርዖን እንዳዘዘም በግብፅ ምድር በተሻለችው በረምሴ ምድር ጉልትን ሰጣቸው ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተ ሰቦች ሁሉ እንደ ልጆቻቸው መጠን እህልን ሰጣቸው በምድርም ሁሉ እህል አልነበረም ራብ እጅግ ጸንቶአልና ከራብም የተነሣ የግብፅ ምድርና የከነዓን ምድር ተጎዳ ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ ዮሴፍም ብሩን ወደ ፈርዖን ቤት አስገባው ብሩም በግብፅ ምድርና በከነዓን ምድር አለቀ የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ እንጀራ ስጠን ስለ ምን በፊትህ እንሞታለን ብሩ አልቆብናልና ዮሴፍም ከብቶቻችሁን አምጡልኝ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ ከብቶቻቸውንም ወደ ዮሴፍ አመጡ ዮሴፍም በፈረሶቻቸው በበጎቻቸውም በላሞቻቸውም በአህዮቻቸውም ፋንታ እህልን ሰጣቸው በዛች ዓመትም ስለ ከብቶቻቸው ሁሉ ፋንታ እህልን መገባቸው ዓመቱም ተፈጸመ በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት እኛ ከጌታችን አንሰውርም ብሩ በፍጹም አለቀ ከብታችንም ከጌታችን ጋር ነው ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም እኛ በፊትህ ስለ ምን እንሞታለን ምድራችንስ ስለ ምን ትጠፋለች እኛንም ምድራችንንም በእህል ግዛን እኛም ለፈርዖን ባሪያዎች እንሁን ምድራችንም ለእርሱ ትሁን እኛ እንድንድን እንዳንሞትም ምድራችንን እንዳትጠፋ ዘር ስጠን ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ የግብፅ ሰዎች ሁሉ ራብ ስለ ጸናባቸው ርስታቸውን ሸጠዋልና ምድሪቱ ለፈርዖን ሆነች ሕዝቡንም ሁሉ ከግብፅ ዳርቻ አንሥቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው የካህናቱን ምድር ብቻ አልገዛም ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበር ስለዚህም ምድራቸውን አልሸጡም ዮሴፍም ሕዝቡን እንዲህ አለ እነሆ ዛሬ እናንተንና ምድራችሁን ለፈርዖን ገዝቻችኋለሁ ዘር ውሰዱና ምድሪቱን ዝሩ በመከርም ጊዜ ፍሬዋን ከ5 እጅ አንዱን እጅ ለፈርዖን ስጡ 4ቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ ለቤተ ሰዎቻችሁና ለሕፃናቶቻችሁም ሲሳይ ይሁን እነርሱም አንተ አዳንኸን በጌታችን ፊት ሞገስን እናገኝ ለፈርዖንም ባሪያዎች እንሆናለን አሉት ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5ኛው እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት እስራኤልም በግብፅ ምድር በጌሤም አገር ተቀመጠ ገዙአትም ረቡ
እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። የያዕቆብም ሙላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደ ሆንሁ እጅህን ከጭኔ በታች አድርግ። በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛሁ ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ። ኦሪት ዘፍጥረት ምዕራፍ 48 ከእነዚህም ነገር በኋላ እንዲህ ሆነ፣ እነሆ አባትህ ታምሞአል ብለው ለዮሴፍ ነገሩት። እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅህ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ እነሆ ፍሬያማ አደርግሃለሁ፣ አበዛሃለሁም፣ ለብዙም ሕዝብ ጉባኤ አደርግሃለሁ። ይህችንም ምድር ከአንተ በኋላ ለዘላለም ርስትህ ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለት ልጆችህ ለእኔ ይሁኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ፣ በርስታቸው በወንድሞቻቸው ስም ይጠሩ። እኔም ከመስጴጦምያ በመጣሁ ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለሁ ራሔል በከነዓን ምድር ሞተችብኝ። በዚያም በኤፍራታ መንገድ ላይ እርስዋም ቤተ ልሔም ናት፣ ቀበርኋት። እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሣ ከብደው ነበር፣ ማየትም አይችሉም ነበር። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብሁም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጕልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግምባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴንም በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረ፣ እጆቹንም አስተላለፈ፣ ምናሴ በኵር ነበርና። ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድርም መካከል ይብዙ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሣው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኵሩ ይህ ነውና ቀኝህን በራሱ ላይ አድርግ አለው። አባቱም እንቢ አለ፣ እንዲህ ሲል አወቅሁ ልጄ ሆይ አወቅሁ። ይህ ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባረካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርግህ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁም ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድሁትን ለአንተ ከወንድሞችህ አንድ እጅ አብልጬ ሰጠሁህ አለው። ኦሪት ዘፍጥረት ምዕራፍ 49
ያዕቆብም ልጆቹን ጠርቶ እንዲህ አለ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ እናንተ የያዕቆብ ልጆች ተሰብሰቡ ስሙም አባታችሁ እስራኤልንም አድምጡ ሮቤል አንተ በኵር ልጄና ኃይሌ የጕብዝናዬም መጀመሪያ ነህ የክብር አለቃና የኃይል አለቃ እንደ ውኃ የምትዋልል ነህ አለቅነት ለአንተ አይሁን ወደ አባትህ መኝታ ወጥተሃልና አረከስኸውም ወደ አልጋዬም ወጣ ስምዖንና ሌዊ ወንድማማች ናቸው ሰይፎቻቸው የዓመፃ መሣሪያ ናቸው በምክራቸው ነፍሴ አትግባ ከጉባኤአቸውም ጋር ክብሬ አትተባበር በቍጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና ቍጣቸው ርጉም ይሁን ጽኑ ነበርና ኵርፈታቸውም ብርቱ ነበርና በያዕቆብ እከፋፍላቸዋለሁ በእስራኤልም እበትናቸዋለሁ ይሁዳ ወንድሞችህ አንተን ያመሰግኑሃል እጅህ በጠላቶችህ ደንደስ ላይ ነው የአባትህ ልጆች በፊትህ ይሰግዳሉ ይሁዳ የአንበሳ ደቦል ነው ልጄ ሆይ ከአደንህ ወጣህ እንደ አንበሳ አሸመቀ እንደ ሴት አንበሳም አደባ ያስነሣውስ ዘንድ ማን ይችላል በትረ መንግሥት ከይሁዳ አይጠፋም የገዥም ዘንግ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል ውርንጫውን በወይን ግንድ ያስራል የአህያይቱንም ግልገል በወይን አረግ ልብሱን በወይን ያጥባል መጐናጸፊያውንም በወይን ደም ዓይኑም ከወይን ይቀላል ጥርሱም ከወተት ነጭ ይሆናል ዛብሎን በባሕር ዳር ይቀመጣል እርሱም ለመርከቦች ወደብ ይሆናል ዳርቻውም እስከ ሲዶና ድረስ ነው ይሳኮር አጥንተ ብርቱ አህያ ነው በበጎች ጕረኖም መካከል ያርፋል ዕረፍትም መልካም መሆንዋን አየ ምድሪቱም የለማች መሆንዋን ትከሻውን ለመሸከም ዝቅ አደረገ በሥራም ገበሬ ሆነ ዳን በወገኑ ይፈርዳል ከእስራኤል ነገድ እንደ አንዱ ዳን በጎዳና ላይ እንደ እባብ ይሆናል በመንገድም እንደ ቀንዳም እባብ ፈረሱን ከሰኮናው ይነክሳል ፈረሰኛም ወደ ኋላው ይወድቃል እግዚአብሔር ሆይ መድኃኒትህን እጠብቃለሁ ጋድን ዘማቾች ይዘምቱበታል እርሱ ግን ተከትሎ ይዘምትባቸዋል የአሴር እንጀራው ወፍራም ነው ለነገሥታቱም ደስ የሚያሰኝ መብልን ይሰጣል ንፍታሌም የተፈታ ሚዳቋ ነው መልካም ቃልን ይሰጣል ዮሴፍ ትንሹ የፍሬ ዛፍ ነው በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎች በቅጥሩ ላይ ያድጋሉ ቀስተኞች አስቸገሩት ነደፉትም ተቃወሙትም ነገር ግን ቀስቱ እንደ ጸና ቀረ የእጆቹም ክንድ በያዕቆብ አምላክ እጅ በረታ በዚያው በጠባቂው በእስራኤል ዓምድ በአባትህ አምላክ እርሱም የሚረዳህ ሁሉን በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት በታች በሚሠራጭ በጡትና በማኅፀን በረከት የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው እነርሱም በዮሴፍ ራስ ላይ ይሆናሉ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ብንያም ነጣቂ ተኵላ ነው የበዘበዘውን በጥዋት ይበላል የማረከውንም በማታ ይካፈላል እነዚህ ሁሉ 12 የእስራኤል ነገዶች ናቸው አባታቸው የነገራቸው ይህ ነው ባረካቸውም እያንዳንዳቸውን እንደ በረከታቸው ባረካቸው እንዲህ ብሎም አዘዛቸው እኔ ወደ ወገኖቼ እሰበሰባለሁ በኬጢያዊው በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ እርስዋም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት አብርሃምና ሚስቱ ሣራ ከዚያ ተቀበሩ ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ ከዚያም እኔ ልያን ቀበርኋት እርሻውና በእርስዋ ላይ ያለችው ዋሻ
ከኬጢ ልጆች የተገዙ ናቸው ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ ወደ ወገኖቹም ተከማቸ። ኦሪት ዘፍጥረት ምዕራፍ 50 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮች አባቱን በሽቶ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤልን በሽቶ አሹት፣ 40 ቀንም ፈጸሙለት። የሽቶ መደረጊያው ወራት እንደዚሁ ይፈጸማልና። የግብፅም ሰዎች 70 ቀን አለቀሱለት። የልቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተ ሰቦች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስን አግኝቼ እንደ ሆንሁ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምሎኛል እንዲህ ሲል፣ እነሆ እኔ እሞታለሁ፣ በቈፈርሁት መቃብር በከነዓን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴን ልቅበርና ልመለስ። ፈርዖንም ውጣ፣ አባትህንም እንዳማለህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ። የቤቱ ሽማግሌዎችም የግብፅ ምድር ሽማግሌዎችም ሁሉ የዮሴፍም ቤተ ሰቦች ሁሉ ወንድሞቹም የአባቱም ቤተ ሰቦች ወጡ። ልጆቻቸውንና በጎቻቸውን ከብቶቻቸውንም ብቻ በጌሤም ተዉ። ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ። ሠራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ልቅሶም አለቀሱለት። ለአባቱም 7 ቀን ልቅሶ አደረገለት። በዚያች ምድር የሚኖሩ የከነዓን ሰዎችም በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍልም በሆነች ዋሻም ቀበሩት። እርስዋም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊው ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። የዮሴፍም ወንድሞች አባታቸው እንደ ሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዝዞአል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱም በአንተ ከፍተውብሃልና። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎችህ ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደ ሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁንም እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተ ሰብ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባቸው አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቶም አሹት፣ በግብፅ ምድር በሣጥን ውስጥ አኖሩት።